ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ በዕለተ ሐሙስ ምሽት ጥንቅራችን ላይ እንገኛለን። ቆይታችሁን ከኛ ጋር በማድረግ ዕለታዊ መረጃዎቻችንን እንድትከታተሉ አክብሮታዊ ግብዣችንን እያቀረብን መረጃዎቻችን ለሌሎች እንዲደርሱ ላይክና ሼር እያደረጋችሁ ተከታተሉን እያልን ዋና ዋናዎቹን መረጃዎቻችንን በመጠቆም ወደ ዝርዝሮቹ እንውሰዳችሁ። በትግራይ ክልል ዳግም ጦርነት እንዳይቀሰቀስ አስቸኳይ ስብሰባ ተደርጓል። በአዲስ አበባ በተደረገው ስብሰባ ግጭቱን በዲፕሎማሲ ለመፍታት ያለው ጊዜ እያለቀ መሆኑ ጥብቅ ማስጠንቀቂያ ተሰጥቶበታል። መረጃ የምሽቱ ጥንቅራችን አካል ነው። ሱዳንና ኢትዮጵያ አንዱ በሌላኛው ላይ ክስ ማሰማት ከጀመሩ አላደር ብለዋል። ሱዳን በቅርቡ ኢትዮጵያ ላይ ላሰማችው ጠበቅ ያለ ክስ በዛሬው ዕለት በኢትዮጵያ በኩል ምላሽ ተሰጥቷል። ጥንቅራችን ተመልክቶታል። ከምዕተ ዓመት በፊት የመጀመሪያውን የኢትዮጵያ የባቡር መስመር የዘረጋችው ፈረንሳይ አሁንም ለተመሳሳይ ስራ መመለሷን ዛሬ የወጣ ዘገባ አመላከተ። የኢትዮጵያ ምድር ባቡር ኮርፖሬሽን እና ኢትዮ ጅቡቲ የባቡር አክሲዮን ማህበር ላሰቧቸው የባቡር መስመር ዝርጋታና ማሻሻያ ፕሮጀክቶች የታወቁ የፈረንሳይ ኢንጂነሪንግ ኩባንያዎችን መጥራታቸውን ከመረጃው እንሰማለን። ከወደ እንግሊዝ ለአፄ ኃይለ ሥላሴ የተዘፈነው ሙዚቃ ልዩ ትኩረት ስቧል። አጠር ያለ መረጃ እናደርሳለን። የሆርሙዝ ውጥረት ወደ ቀይ ባህር ተሸጋግሯል። ከዚሁ ጋር በተያያዘም አንድ በርሜል ነዳጅ ድፍድፍ $100 ደርሷል። ጥንቅራችን ተመልክቶታል። በቀይ ባህር ላይ በተሰነዘረው ድንገተኛ ጥቃት ከአዲስ አበባ አፋጣኝ መግለጫ ተሰጥቷል። ዝርዝር መረጃው ተዘጋጅቷል። መልካም ቆይታ። አሁን በቀጥታ ወደ ዝርዝሮቹ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ30 ወራት የሚረከቡት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ እና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር ይተሰሪሕ። ኢህአዴግ መሲልና ኢህአዴግ አፍሪስናዮ ኢሉ ብዕሊ አሚኑ እንዲ አብይ። በትግራይ ጉዳይ አዲስ አበባ አስቸኳይ ስብሰባ። በትግራይ ክልል ዳግም ጦርነት እንዳይቀሰቀስ አስቸኳይ ስብሰባ ተደርጓል። በአዲስ አበባ በተደረገው ስብሰባ ግጭቱን በዲፕሎማሲ ለመፍታት ያለው ጊዜ እያለቀ መሆኑ ጥብቅ ማስጠንቀቂያ ተሰጥቶበታል። በትግራይ ክልል እያንዣበበ ያለውን አዲስ የጦርነት ደመና በአስቸኳይ ለማርገብና ሰላምን ለማስፈን የትግራይ ሲቪል ማህበራት ጥምረት፣ የትግራይ ፐብሊክ ዲፕሎማሲ ጉባኤና የትግራይ ንግድ ምክር ቤት ከፍተኛ ተወካዮችን የያዘ ልዑክ በአዲስ አበባ ከተማ መጠነ ሰፊ የዲፕሎማሲ ምክክር ማድረጉ ታውቋል። ልዑኩ በአዲስ አበባ ቆይታው መቀመጫቸውን በዋና ከተማዋ ካደረጉ ዓለም አቀፍ አጋሮች፣ አምባሳደሮችና የዲፕሎማሲ ተቋማት ተወካዮች ጋር በዝግ በር ጥልቅ ውይይት ማድረጉን በይፋዊ መግለጫ አመልክቷል። የሲቪል ማህበራት ድርጅቶች ልዑክ ፍጹም ገለልተኝነትን የተላበሰ መንግስታዊ ያልሆነ ጥረት እያደረገ መሆኑን የገለጸ ሲሆን በሁለቱ አካላት እንዲሁም በክልሉ የውስጥ የፖለቲካ ክፍሎች መካከል ያለው ፍጥጫ ወደ ከፋ ወታደራዊ ግጭት ከመቀየሩ በፊት በዲፕሎማሲ ለመፍታት ያለው ጊዜ በከፍተኛ ሁኔታ እየጠበበ መምጣቱን ለአምባሳደሮቹ በአጽንኦት ማሳወቁን አመልክቷል። በዚሁ በአዲስ አበባው ስልታዊ ሰላም ምክክር ላይ የተሳተፉት የዓለም አቀፉ ዲፕሎማቲክ ማህበረሰብ አባላት በትግራይ ኃይሎችና በኢትዮጵያ መንግስት መካከል ያለውን አደገኛ ውጥረት ለማርገብና ሀገሪቱን ከመቶ ሺዎች እልቂት ለመታደግ ከፍተኛ የዲፕሎማሲ ጥረት ለማድረግና በሁለቱም ወገኖች ላይ ጫና ለመፍጠር ሙሉ ቁርጠኝነታቸውን ገልጸዋል። የዲፕሎማሲ ተወካዮቹ አክለውም በሰላም ሂደቱ ላይ የሚስተዋሉ ክፍተቶችን በአስቸኳይ ለመሙላት ሰፋ ያሉ የሲቪል ማህበራትንና የተለያዩ የህብረተሰብ ክፍሎችን ያካተተ እንዲሁም የአፍሪካ ህብረትን ማዕከል ያደረገ ሁሉን አቀፍ የሰላም ውይይት ሳይዘገይ እንዲቀጥል ጥሪ አቅርበዋል። ከዚህም በተጨማሪ ቀደም ሲል በነበረው አውዳሚ ጦርነት ለተጎዳ የትግራይ አካባቢዎች መሰረታዊ ኢኮኖሚ አገልግሎቶችን በአስቸኳይ መመለስ፣ ፍትሐዊ በጀት ክፍፍልን የማረጋገጥና የሰብአዊ እርዳታ አቅርቦቶችን በከፍተኛ ደረጃ የማሳደግ ስራዎች እንዲፋጠኑ ዓለም አቀፍ ተቋማቱ ሁለንተናዊ ድጋፍ እንደሚያደርጉ ቃል ገብተዋል። ይህ የሲቪል ማህበራት ልዑክ ቡድን በመግለጫው ላይ እንዳሰመረበት በሁለቱም ወገኖች በኩል የተሰነዘሩት የጦርነት ዛቻዎችና ፍጥጫዎች ቢበረቱም በጥንቃቄ በተመራ የሰላም ውይይት የተደቀነውን የከፋ ሰብአዊና ፖለቲካዊ ውድቀት ሙሉ በሙሉ ማስቀረት እንደሚቻል ጽኑ እምነቱን አስታውቋል። ከተፈጠረው ፖለቲካዊ ውጥረት ባሻገር በትግራይ ክልል በአሁኑ ወቅት በኤልኒኖ የአየር ንብረት ክስተት ምክንያት የተከሰተው አስከፊ የድርቅ ስጋትና ረሃብ በህዝቡ ላይ እያደረሰ ባለው ከባድ ጫና ዙሪያ ከዲፕሎማሲ ልዑካኑ ጋር ሰፊ ውይይት መደረጉንና አስቸኳይ ዓለም አቀፍ እርዳታ እንዲቀርብ መጠየቁን
የትግራይ ሲቪል ማህበራት ጥምረት፣ የትግራይ ፐብሊክ ዲፕሎማሲ ጉባኤና የትግራይ ንግድ ምክር ቤት ከፍተኛ ተወካዮችን የያዘው ልዑክ አመልክቷል። በቀጣይ መረጃ ለሱዳን መልስ ተሰጠ። ከሰሞኑ በሱዳን በኩል ከቀረበው ክስ ጋር በተያያዘ በኢትዮጵያ መንግስት በኩል ምላሽ ተሰጥቷል። በግንኙነት መሻከር ውስጥ የሚገኙት ኢትዮጵያና ሱዳን በተለያዩ ጉዳዮች አንዳቸው ሌላኛውን መክሰስ ከጀመሩ ዋላ ድር ብለዋል። ከሰሞኑ አንደኛው ክስ ሆኖ ከሱዳን በኩል ብቅ ያለው ኢትዮጵያ ታቀርብልኝ የነበረውን ኤሌክትሪክ ኃይል በማቋረጥ ከኤሌክትሪክ ኃይል ውጭ ያደረገችኝ የሚል ሆኖ ታይቷል። ከሱዳን በኩል የመረጃው ምንጭ የሆነው ሱዳን ትሪቢዩን ነው። ዋቢ ያደረገውም የሀገሪቱን ኤነርጂና ነዳጅ ሚኒስቴር ሆኖ ታይቷል። በዚሁ ክስ ጉዳይ ከኢትዮጵያ በኩል አፋጣኝ ምላሽ የተሰጠበት ሁኔታ አልታየም። ሆኖም በዛሬው ዕለት የኢትዮጵያ ኤሌክትሪክ ኃይል ምላሽ ተሰጥቶበታል። ከዚሁ ጋር በተያያዘም ሁኔታውን በተመለከተ የተቋሚ የህዝብ ግንኙነት ዳይሬክተር ሞገስ መኮንን መረጃውን አድርሰውኛል ያለው አዲስ ማለዳ በሱዳን ያጋጠመው ሀገር አቀፍ የኤሌክትሪክ ኃይል መቆራረጥ ከኢትዮጵያ የሚገባው የኃይል በመቋረጡ ምክንያት ነው ተብሎ የወጣውን መግለጫ ፈጽሞ ሐሰት ነው በማለት ማስተባበላቸውን አመልክቷል። የህዝብ ግንኙነት ዳይሬክተሩ ችግሩ የተፈጠረው በኢትዮጵያ ምክንያት ሳይሆን በሀገሪቱ ውስጥ ባለው የጦርነት ሁኔታ ጋር በተያያዘ የሱዳን ኤሌክትሪክ መሰረተ ልማቶች በመጎዳታቸውና ኃይል መቀበልም ሆነ ማስተላለፍ ባለመቻላቸው ነው ሲሉ ተናግረዋል። ሞገስ አክሎም ኢትዮጵያ ባለፉት 2 ዓመታት ይህንን ሁኔታ በግልጽ ስታስረዳ መቆየቷን ገልጸው አሁን ባለው ሁኔታ የሱዳን ወገን እንዲህ አይነት መግለጫ ያወጣበት ምክንያት ግልጽ አይደለም ሲሉም አክለዋል። ኢትዮጵያ ኤሌክትሪክ ክፍያ ባልተከፈለበት ሁኔታ እንኳን ሳይቀር ኃይል ታቀርብ ነበር ያሉት ዳይሬክተሩ በሱዳን አንጻራዊ ሰላምና መረጋጋት ባለበት ወቅት ከኢትዮጵያ በኩል አቅርቦት ሊቋረጥ የሚችልበት ምንም አይነት ምክንያት የለም ሲሉ መናገራቸውንም ዘገባው አክሏል። ሱዳን ከገባችበት የእርስ በእርስ ጦርነት ጋር በተያያዘ የሀገሪቱ መሰረተ ልማቶች ከፍተኛ ጉዳትን አስተናግደዋል። አንደኛው የዚሁ ጦርነት ሰለባ የሆነ ኤሌክትሪክ ኃይል መሰረተ ልማቱ ነው። ሱዳን ትሪቢዩን እና ሌሎች የዘገባ ምንጮች እያመለከቱት ባለው መረጃ መሰረት በሱዳን በአሁኑ ሰዓት በገጠሩ ክፍል 100% የኤሌክትሪክ አቅርቦት የለም። በከተሞች መዲናዋን ካርቱምን ጨምሮ እንደ ፖርት ሱዳን ባሉ ከተሞች ያለ ኤሌክትሪክ ኃይል አቅርቦት በ24 ሰዓታት ውስጥ ከ3 ሰዓት የሚበልጥ አይደለም። በጀነራል አብዱልፈታህ አልቡርሃን የሚመራ የሱዳን መንግስት አሁን ያለውን የሀገሪቱን ኤሌክትሪክ ኃይል አቅርቦት በጊዜያዊነት የሚፈታ አካልን እያፈላለገ ነው። ሆኖም ጦርነቱ በቀጠለበት ሁኔታ በቀጣይም በሚኖረው የኃይል አቅርቦት ላይ አስተማማኝነት አይኖርም እየተባለ ይገኛል። በቀጣይ ርዕስ በቀይ ባህሩ ጥቃት ከአዲስ አበባ የተሰማው ማሳሰቢያ። በቀይ ባህር ላይ በተሰነዘረው ድንገተኛ ጥቃት ከአዲስ አበባ አፋጣኝ መግለጫ ተሰጥቷል። የአፍሪካ ህብረት በየመኑ ሁቲ ታጣቂዎች በቀይ ባህር የነዳጅ ጫኝ መርከቦች ላይ የሰነዘሩትን ጥቃት በጽኑ ማውገዙንና ከሳውዲ አረቢያ ጎን መቆሙን ከአዲስ አበባ ባወጣው አስቸኳይ መግለጫ ይፋ አድርጓል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ሁቲዎች በሳውዲ አረቢያ ላይ ባህር ላይ ማዕቀብ መጣላቸውን ተከትሎ በቀይ ባህር የንግድ መስመር ላይ የሰነዘሩት ጥቃት አደገኛ ወታደራዊ መባባስ መሆኑን ገልጸዋል። ይህ የቀይ ባህር ቀውስ የቀጠናውን ሰላም፣ ዓለም አቀፍ የባህር ደህንነትንና የአፍሪካ ሀገራትን የኢኮኖሚ ጥቅም በእጅጉ የሚጎዳ መሆኑን ሊቀመንበሩ አስጠንቅቀዋል። ህብረቱ ለሳውዲ አረቢያ ያለውን አጋርነት በመግለጽ ለሀገሪቱ ደህንነት፣ ሉዓላዊነትና መረጋጋት ሙሉ ድጋፍ እንደሚሰጥ በይፋ አስታውቋል። ዓለም አቀፍ የባህር ላይ ነፃነት እንቅስቃሴና የንግድ መርከቦች ደህንነት በዓለም አቀፍ ህግ መሰረት ሙሉ በሙሉ ሊከበር እንደሚገባ የአፍሪካ ህብረት ጥሪ አቅርቧል። በቀይ ባህር ላይ የሚፈጠሩ መስተጓጎሎች የዓለምን የንግድ አቅርቦት ሰንሰለት፣ የኃይል ደህንነትንና ከባህር መስመሩ ጋር በቀጥታ የተሳሰሩ በርካታ የአፍሪካ ሀገራት ኢኮኖሚን ሙሉ በሙሉ የሚያናጉ መሆናቸውን መሐሙድ አሊ ዩሱፍ አብራርተዋል። በመሆኑም የየመኑ ሁቲ ታጣቂዎች በንግድ መርከቦች ላይ የሚያደርሱትን ጥቃት በአስቸኳይ እንዲያቆሙና ለባህር ላይ ጉዞ የተደነገጉ ዓለም አቀፍ ህጎችን እንዲያከብሩ ህብረቱ በጥብቅ አሳስቧል። በአውሮፓና እስያ መካከል ያለውን የንግድ መስመር በሚያገናኘው በቀይ ባህር ቀጠና ላይ የተደቀነው አዲስ ወታደራዊ ውጥረት በዓለም አቀፍ የነዳጅ አቅርቦት ላይ ከፋ ስጋት መፍጠሩ ይታወቃል። በተለይም በቀይ ባህር ዳርቻ ላይ ለሚገኙና በባህር ንግድ ላይ ለሚደገፉ የአፍሪካ ሀገራት ይህ ቀውስ ለረጅም ጊዜ የሚቀጥል ከሆነ ከባድ የኢኮኖሚና የደህንነት መዘዝ ሊያስከትል እንደሚችል የፖለቲካ ተንታኞች ያስጠነቅቃሉ። ከአዲስ አበባ የአፍሪካ ህብረት ዋና መስሪያ ቤት የወጣው ይህ ጥብቅ ማሳሰቢያ አህጉሪቱ በቀይ ባህር ደህንነት ዙሪያ ያላትን ጽኑ ስልታዊ አቋምና ከአሜሪካ እንዲሁም ከሳውዲ ወታደራዊ ተጠንቀቅ ጋር የተሳሰረ ጥምረትን በግልጽ ያሳየ ሆኗል። ወደ ቀጣይ መረጃ አለፍን። ነዳጅ $100 ገባ። በቀይ ባህር አዲስ ውጥረት ነገሰ። በቀይ ባህር አደጋ ነዳጅ $100 ገብቷል። የኢራን አሜሪካ ጦርነትን ተከትሎ የተዘጋው የሆርሙዝ ወሽመጥ አሁን ደግሞ ወደ ቀይ ባህር ተሻግሮ በዚህ ያለውን የንግድ እንቅስቃሴ አስተጓጉሏል። ምክንያቱ ደግሞ በኢራን የሚደገፉት የየመን ሁቲ ታጣቂዎች በሳውዲ መርከቦች ላይ እገዳ በመጣላቸው ነው። የየመን ሁቲ ታጣቂዎች የቀይ ባህር ላይ እገዳቸውን ተፈጻሚ የሚያደርጉባቸው ጸረ መርከብ ሚሳይሎች
ድሮኖችና የባህር ውስጥ ፈንጂዎች ያሏቸው መሆኑ ታውቋል። እንደ CNN ዘገባ ከሆነ የሁቲ ታጣቂዎቹ በዛሬው ዕለት በሳውዲ 2 መርከቦች ላይ ጥቃትን ሰንዝረዋል። ሳውዲ በሆርሙዝ መተላለፊያ ሲዘጋባት የንግድ መርከቦቿን በቀይ ባህር አቅጣጫ እንዲቀዝፉ ብታደርግም በአሁኑ ሰዓት በቀይ ባህር አቅጣጫ ሌላ ፈተና ገጥሟታል። በአሁኑ ሰዓት የየመን ሁቲ ታጣቂዎች ቀይ ባህር ላይ የደቀኑት ፈተና በአጠቃላይ በዓለም አቀፉ የንግድ እንቅስቃሴ ላይ ከፍተኛ መስተጓጎልን እየፈጠረ ነውም ተብሏል። አሁን በበርሜል ወደ $100 ያሻቀበው ነዳጅም ከዚህም በላይ ሊጨምር ይችላል እየተባለም ይገኛል። ወደ ቀጣይ መረጃ አለፍ። ፈረንሳይ ከ100 ዓመታት በኋላ በኢትዮጵያ የባቡር መስመር ግንባታ ልትመጣ ነው። ከ100 ዓመት በፊት የመጀመሪያውን የኢትዮጵያ የባቡር መስመር የዘረጋችው ፈረንሳይ አሁንም ለተመሳሳይ ስራ መመለሷን ዛሬ ወጣ ዘገባ አመለከተ። የኢትዮጵያ ምድር ባቡር ኮርፖሬሽን እና የኢትዮጵያ ጅቡቲ ባቡር አክሲዮን ማህበር ላሰቧቸው የባቡር መስመር ዝርጋታና ማሻሻያ ፕሮጀክቶች የታወቁ የፈረንሳይ ኢንጂነሪንግ ኩባንያዎችን እያናገሩ ስለመሆናቸው ፍንጭ የሰጠ መረጃ ወጥቷል። እንደ ኤጂስ፣ ሲስትራ እና አልስቶም የሚሰኙ የፈረንሳይ ኢንጂነሪንግ ኩባንያዎች ብዙ ተግዳሮቶች ያሉበትን የአዲስ አበባ ጅቡቲ መስመር የማሻሻል የመጠገንና ስትራቴጂካዊ የሆኑ የባቡር መስመር ዝርጋታዎች ላይ እንዲሰማሩ መንግስት ማቀዱን መረጃ ያመለክታል። መረጃው የኢትዮጵያ ምድር ባቡር አስተዳደር ከእነዚህ ድርጅቶች ጋር መነጋገሩን የጠቆመ ሲሆን ታዲያ ፈረንሳይም በታሪክ ለሁለተኛ ጊዜ በዚህ ዘርፍ ወደ ኢትዮጵያ መጥራት የስራ ኮንትራት ብቻ ተደርጎ የሚታይ አለመሆኑን ገልጿል። ይልቁንም ላለፉት 3 አስርት ዓመታት ገደማ በባቡር ትራንስፖርት ግንባታና በዘርፉ ብቸኛ ሞኖፖሊ የነበራትን ቻይናን የለወጠ ስትራቴጂ ውሳኔ ነው። በዓለም አቀፍ የባቡር ኢንዱስትሪ በመሪነት ስፍራ የሚጠቀሱትን እንደ ኤጊስ፣ ሲስትራ እና አልስቶም ያሉ የፈረንሳይ ኩባንያዎችን በኢትዮጵያ የባቡር ስርዓት ውስጥ ልዩ የቴክኒክ ኦዲቶችን እንዲያደርጉ፣ የባቡር መስመሩን የምልክትና ቁጥጥር ወይም ሲግናል ስርዓት ማሻሻያዎችን እንዲከውኑ፣ የተንቀሳቃሽ አካላት ወይም ሮሊንግ ስቶክ ጥገናንና የመጨረሻ ደረጃ የግንባታ ስራዎችን እንዲያጠናቅቁ መፈለጋቸውን አፍሪካ ኢንተለጀንስ የተሰኘው የዜና ምንጭ ዘግቧል። በቅርብ ጊዜ ኢትዮ ጅቡቲ የባቡር ኢንተርፕራይዝ የነበረበት ዕዳ ተነስቶ ወደ አሁን የፌዴራል መንግስቱ ማለትም የገንዘብ ሚኒስቴር መውረሱ መዘገቡ ይታወሳል። ከግንባታው አንስቶ በዕዳ የተፈጠረው ድርጅቱ ትርፋማነት ርቆትና መሰረታዊ የእንቅስቃሴ ወይም ኦፕሬሽናል ወጪዎችን መሸፈን ተስኖት ከርሟል። ኢንተርፕራይዙ ከቅርብ ዓመታት ወዲህ መሻሻሎች የታዩበት ቢሆንም ያለበት ዕዳ ወደ ፌዴራል መንግስት መዛወሩ እፎይታ የፈጠረለት ሲሆን አሁን ፈረንሳይን ለጠራበት እቅዱ የዕዳው መነሳት ትልቁን አስተዋጽኦ አበርክቷል። እንደሚታወቀው ፈረንሳይ በአጼ ሚኒሊክ ፍቃድና ውል ሰጪነት ለሀገሪቱ የመጀመሪያ የሆነውን 784 ኪሎ ሜትር የሚረዝመውን የባቡር መንገድ ገንብታ ነበር። አዲስ አበባን ከጅቡቲ ወደብ ጋር ያገናኘው ይህ መስመር እንደ አውሮፓውያን አቆጣጠር በ1917 ነበር ተጠናቆ ለትራንስፖርት ለንግድ ክፍት የሆነው። ከዚያ በኋላ የባቡር መስመሩም ሆነ ኢንተርፕራይዙ ባለበት ደርቆ ለብዙ ዓመታት የቀጠለ ቢሆንም እንደ አውሮፓውያን አቆጣጠር በ2008 የባቡር ኢንተርፕራይዙ ፈረንሳይ በዘረጋቸው የጥንት መስመር ላይ የንግድ ጭነት አገልግሎት መልሶ አስጀምሮ ነበር። እንደ አውሮፓውያን አቆጣጠር ከ2011 እስከ 2018 ባለው ጊዜ ደግሞ ቻይና ሙሉ በሙሉ መስመሩን በመቀየርና የዲዝል ባቡሩን ወደ ኤሌክትሪክ የባቡር መስመር የለወጠ ፕሮጀክት አጠናቃለች። መስመሩ 756 ኪሎ ሜትር ሆኖ ያጠረ ሲሆን በሰዓት 120 ኪሎ ሜትር የሚጓዙ የጭነት ባቡሮች እንዲሁም በሰዓት 160 ኪሎ ሜትር የሚንቀሳቀስ የፈጣን ኤሌክትሪክ ባቡር የጥንቱን ተክቷል። በአዲስ አበባ ያለው 34 ኪሎ ሜትር ቀላል የባቡር ወይም ኤልአርቲ ፕሮጀክትም የዚህ ፕሮጀክት አካል ነበር። ሆኖም ፕሮጀክቱ እንዳጀማመሩ አልሰመረም። የቢሊዮኖች ዶላር ብድር ኢንተርፕራይዙን አስሮ አቆይቶታል። ኢንተርፕራይዙ ከ3.5 ቢሊዮን ዶላር በላይ ተከማቸ ዕዳ ባለቤት ሆኖ የቆየ ሲሆን መንግስት አሁን ይህንን ዕዳ በመውረሱ መስመሩ ሙሉ በሙሉ ከስራ ውጭ ከመሆን አትርፎታል። የባቡር መስመሩ አሁንም ድረስ ከፍተኛ የቴክኒክ ችግሮች ያሉበት ሲሆን ከዋነኞቹ መካከል በመስመሩ ላይ ያለው ከፍተኛ ኃይል መቆራረጥ፣ የመለዋወጫ ዕቃዎች እጥረትና በርካታ የምልክትና ቁጥጥር ስርዓት ክፍተቶች ይገኙበታል። አብዛኛው አዲስ አበባ ቀላል ባቡር ክፍሎችም በአሁኑ ወቅት ጥገና በማጣታቸው ከስራ ውጭ ሆነው ይገኛሉ። እነዚህን ውስብስብ ችግሮች ለመፍታት ታዲያ ድርጅቱ ወደ ቀድሞ ባለታሪኳ ፈረንሳይ ፊቱን ማዞሩ ነው የተዘገበው። የፈረንሳይ ኩባንያዎች ወደ ባቡር ስራው መመለስ የአውሮፓን ደረጃ ወይም ስታንዳርድና ቴክኖሎጂ ወደ አንጋፋው መስመር የሚመልስ ስለመሆኑ የዜና ምንጩ አብራርቷል። ኢትዮጵያ የምድር ባቡር ስርዓቷን ከቻይና የስራ ባህልና ቴክኖሎጂ ወደ ፈረንሳይ ልታሸጋግር መሆኗ ታዲያ ምን ያህል አዋጭ ይሆናል የሚለው ወደፊት የሚታይ ይሆናል። በቀጣይ ርዕስ በኢትዮጵያ የግመሎች እልቂት። የኢትዮጵያ ምስራቃዊ በረሃማው ክፍል በግመል አርቢነቱና ግመሎችንም ለጭነት አገልግሎት በመጠቀም የሚታወቅ ሲሆን ከተወሰኑ ጊዜያት ወዲህ ግን የግመሎች እልቂት እየተከሰተ መሆኑን የቢቢሲ ዘገባ አመላክቷል። ለዚህም ምክንያት ሆኗል የተባለው ከዓለም ሙቀት መጨመር ጋር በተያያዘ የግመሎቹ ሕይወት አደጋ ላይ በመውደቁ ነው። ለዚሁ የግመሎች እልቂት ከአርብቶ አደሮቹ ምስክርነት በተጨማሪም በዚሁ ዙሪያ የተጠና አንድ ጥናትም ምስክር ሆኗል። ቢቢሲ በዚሁ ዘገባው እንደ አውሮፓውያን አቆጣጠር በ2025
የግመል አርቢዎች አዝማሚያ ላይ በደቡብ ኢትዮጵያ ላይ የታተመ ጥናቱን ዋቢ አድርጌያለሁ ያለ ሲሆን ጥናቱም ከፍተኛ ሙቀትና የአየር ሁኔታ ተለዋጭነት በግመሎች ጤና ላይ ጎጂ ተጽዕኖ ማድረሱን ያሳያል ብሏል። በጥናቱ ውስጥ በምስክርነት የተሳተፉት የግመል አርቢዎችም የአየር ንብረት ለውጥና መለወጥ የግመሎችን ጤና ምርትና ተዋልዶ ላይ ተጽዕኖ እንዳደረሰ ሪፖርት አድርገዋል ተብሏል። በዚህም በርካታ ግመሎች የሞት አደጋ እያጋጠማቸው ነው ተብሏል። የግመሎች እልቂት በተለይም ደግሞ በእድገት ደረጃ ላይ ያሉ ላይ ያነጣጠረ ነውም ተብሏል። ከአየር ንብረት ለውጡ ጋር በተያያዘ የግመሎች እልቂት እየተከሰተ ያለው በኢትዮጵያ ብቻ ሳይሆን እንደ ሶማሊያ ባሉ የኢትዮጵያ ጎረቤት ሀገራትና የሰሜን አፍሪካ ሀገራትም ጭምር መሆኑን የቢቢሲ ዘገባ አክሎ አመላክቷል። በቀጣይ መረጃ ቴሌ በትርፍ ተንበሸበሸ። ኢትዮ ቴሌኮም በዓመቱ በትርፍ ተንበሸበሽኩኝ ሲል ዛሬ ተሰምቷል። 10 በመቶ ድርሻ ወደ ግል ይዞታ በቅርቡ በአክሲዮን ገበያ ያቀረበው ድርጅቱ የ2018 በጀት ዓመትና 10 ዓመት መዳረሻ አቅጣጫውን ያስቀመጠ ሪፖርት ዛሬ አቅርቧል። ዋና ስራ አስፈጻሚው ፍሬሕይወት በ2028 የደንበኞችን ቁጥር 100 ሚሊዮን እና የቴሌብር ተጠቃሚዎችን 75 ሚሊዮን ለማድረስ እቅድ መያዙን በመግለጫው አስታውቀዋል። በበጀት ዓመቱ 603 አዳዲስ የሞባይል ጣቢያዎች ወደ ሥራ ገብተው አጠቃላይ ቁጥራቸው 10613 መድረሱን ይህም 1.5 ሚሊዮን አዳዲስ ተጠቃሚዎችን ተደራሽ ማድረጉን ስራ አስፈጻሚዋ ገልጸዋል። ኢትዮ ቴሌኮም 264 ተጨማሪ ከተሞች የፎርጂ አገልግሎት ተጠቃሚ ማድረጉን፣ ፎርጂ ሽፋን 82.2 በመቶ መድረሱን፣ 7 አዳዲስ ከተሞች ደግሞ የ5G አገልግሎት እየተሰጠ መሆኑን፣ አጠቃላይ 33 ከተሞች በፈጣን ኢንተርኔት ተጠቃሚ መሆናቸው በሪፖርቱ ተሰምቷል። ድርጅቱ የደንበኞች ቁጥር 90.1 ሚሊዮን እንደደረሰ ሲናገር ከዚህ መካከል 86.9 ሚሊዮን የሞባይል ድምፅ ተጠቃሚ ሲሆን 51.5 ሚሊዮን የሞባይል ብሮድባንድ፣ 1 ሚሊዮን የፊክስድ ብሮድባንድ እና 719,000 የፊክስድ ድምፅ ተጠቃሚ ነው። የቴሌብር ተጠቃሚዎች ደግሞ በዓመቱ 60.5 ሚሊዮን የደረሱ ሲሆን በዓመቱ 4.19 ትሪሊዮን ብር ትራንዛክሽን በቴሌብር ተከናውኗል። ባለፉት 5 ዓመታት የተከናወነ የገንዘብ ዝውውር 9.13 ትሪሊዮን ብር ደርሷል። 19.72 ሚሊዮን ደንበኞችም የብድር አገልግሎት እንዳገኙ በሪፖርቱ ተጠቅሷል። ተቋሙ በበጀት ዓመቱ 215.8 ቢሊዮን ብር ገቢ በማግኘት የዕቅዱን 99.7 በመቶ እንዳሳካ ይፋ ተደርጓል። ይህም ካለፈው ዓመት 162 ቢሊዮን ብር ገቢ ጋር ሲነጻጸር ከፍተኛ ጭማሪ ነው። እንዲሁም 188.4 ሚሊዮን ዶላር የውጭ ምንዛሬ ገቢ መገኘቱን ስራ አስፈጻሚዋ በሪፖርታቸው ይፋ አድርገዋል። በዓመቱ ከቴሌ ክንውን ለየት ያለ ሪከርድ መሰበሩ የተነገረ ሲሆን ለመጀመሪያ ጊዜ ዳታ ተጠቃሚዎች ከድምፅ ተጠቃሚዎች በገቢ በልጠው ተገኝተዋል። ድርጅቱ የዳታና ኢንተርኔት ገቢ 31.1 በመቶ የጠቅላላ ገቢውን ሲያገኝ ከድምፅ አገልግሎት ደግሞ 23.5 በመቶ ገቢ አግኝቷል። እንደ አጠቃላይ ያልተጣራ ትርፍ 92.9 ቢሊዮን ብር መድረሱ ሪፖርቱ አመልክቷል። ፋይናንሻል ኦዲቱ ከተጠናቀቀ በኋላ የተጣራ ትርፍ መጠን ለባለ ድርሻ አካላትና ባለ አክሲዮኖች ይፋ እንደሚደረግ ተገልጿል። በተጨማሪ አሁን ላይ በአክሲዮን ገበያ ኢትዮ ቴሌ አንድ ድርሻ የመሸጫ ዋጋ ከ300 ብር ወደ 852 ብር ከፍ ማለቱ ተነግሯል። ወደ ቀጣዩ ርዕሳችን አለፍ። ከእንግሊዝ ለአፄ ኃይለሥላሴ አዲስ ሙዚቃ። እንግሊዛዊ ሙዚቀኛ ኬቭ ዊንሰር የኢትዮጵያው ንጉሠ ነገሥት አፄ ኃይለሥላሴን የኦክሃምፕተን ከተማ ጉብኝት መነሻ ያደረገ አጭር አዲስ የሙዚቃ አልበም ለአድማጮች አብቅቷል። ኦክሃምፕተን በእንግሊዝ ሀገር በደቡብ ምዕራብ አቅጣጫ በሚገኘው ዴቨን በተባለው ግዛት ውስጥ የሚገኝ ታሪካዊ የገበያ ከተማ ነው። ሬድ ላይን እና ዋይት ሃርት በዳውንታውን ኦክሃምፕተን የተሰኘው ይህ አልበም 4 የሬጌ ሙዚቃዎችን የያዘ ሲሆን የተዘጋጀውም አፄ ኃይለሥላሴ በከተማ በሚገኘው ዋይት ሃርት ሆቴል ያደረጉትን ቆይታ መነሻ በማድረግ ነው። ሙዚቀኛው ስለዚሁ ታሪካዊ ክስተት ለመጀመሪያ ጊዜ በሰማ ጊዜ ማመን እንደተሳነው ገልጾ በምርምር እውነታነቱን ካረጋገጠ በኋላ ታሪኩን ለብዙሃኑ ለማስተዋወቅ ሙዚቃውን ለማዘጋጀት መነሳሳቱን ገልጿል። ይህ አዲስ የሙዚቃ ስራ በባህሎች መካከል የተፈጠረውን ያልተጠበቀ ግንኙነት በአክብሮትና በፍቅር የሚዘክር ሲሆን በከፊል ዘጋቢ መረጃን በከፊል ደግሞ የኪነ ጥበብ ምናብን ያጣመረ መሆኑን ኦክሃምፕተን ታይምስ ጋዜጣ ዘግቧል። ንጉሠ ነገሥቱ በጃማይካ ለተመሰረተውና የራስ ተፈሪያውያን እምነት ማዕከላዊና መለኮታዊ አካል መሆናቸው ይታወቃል። ሙዚቀኛ ኬቭ ከአፄ ኃይለሥላሴ ክብር ማዕረግ አንዱ በሆነው ሞአንበሳ ዘምነገደ ይሁዳ በመነሳት ከሆቴሉ በተቃራኒ መንገድ ላይ የሚገኘውን ሬድ ላይን ያርድ የሚለውን ስም ለአልበሙ መጠሪያነት በምሳሌነት ተጠቅሞበታል። የዚህ ሥራ ባለቤት የሆነው ኬቭ ዊንሰር ከሙዚቀኝነቱና ከስዕል አርቲስትነቱ በተጨማሪ የቀድሞ የቢቢሲ ሬዲዮ ዴቨን አዘጋጅ ነበር። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።